ከመጣልኝ እናት ሀኒዬ ሌብል 25 ስክሪንሾት ኦ ማይ ጋድ ስክሪንሾት አድርጌልሻለሁ። ሌብል 25 ገባሽ። ሌብል አፕ አድርገሻል። የእኔ እናት ገጣሚ ገጥመሻል በላት እንግዲህ ትሪፕል ምድረ ጥቃቅንና አነስተኛውላ አቅማችሁ ነው ከብሉ ሽንታ ገጥመ መስሎኝ ሰውዬ ገጥመ መስሎኝ። ይኸውልህ ቀስቴ እንዳትወጣ ያልኩህ ለዚህ ነው። እንዳትወጣ ሰው ይመጣልኛል። ይኸውልህ ዓለም ተራ ነው። ስማ ቀስቴ ለሁሉም ነገር በእኛም ዓለም ተራ ይላል። ሁሉም ነገር በተራ ነው። ገባ አንጠልጥላሉ ገማ እዚህ ጋር ያላችሁ ሰዎች ሀኒቾንና ሚፍታህን ሀዩቲን ፎሎ አድርገዋል። እንጂ ያዳየ ሩሩዬ ነው ውድ አይውልሽ ሩሩ ስሚ ሩሩዬ ወላሂ አንበሳ እንዳወረርሽ ላይ እንቆጥሮ በቃ ታፕታፕ ካደረግሽ ፎሎ ካደረግሽ ምን እፈልጋለሁ የኔ ውድ በቃ ከዚህ በላይ መስጠት ምን አለ? ቁጭ ብለሽ ጊዜሽን ማሳለፍሽ ለኔ እኮ ትልቅ ነገር ነው። ጊፍት ከማግኘትም በላይ የኔ እናት እሺ በጣም ነው የማመሰግነው። ወላሂ ማሰብሽ ብቻ በቂ የኔ እናት ክብር በይልኝ እንዴ። በዚህ ልክ መጨናነቅ አያስፈልግም እኮ ጊፍት ያለው ይሰጠኛል የሌለው ምንም አያሳስብሽ የኔ እናት። አላህ ያክብርልኝ። ያሰብሽ ሁሉ ይሳካ የኔ እናት። አይችግርሽ አትጪ ያረብ በጣም ነው የማመሰግነው። እንዳሰጠሽኝ ነው የምቆጥረው ወላሂ ቴንክ ዩ ቬሪ ማች በጣም ሹክረን አብቲ ልቀቂው ምንድን ነው የምንለቅልህ? ምን አባት ልቀቅልህ? ልቀቂው የኔ ምን አላትና ነው የምትለቀው? ሆነ ተከናወነ። ያብስራ ሆነ ተከናወነ። አማት እንጂ ያብስራ ያንቺን ውለታ ቅዱስ ገብርኤል ይክፈልሽ እናቴ። ቅዱስ ገብርኤል ይክፈልሽ። ደግሞ የመንቅጣት ነው የምትለው እናሸንፋለን። እንደምናሸንፍ ስለማውቀው ግላባለሽ ደማዬ ሀናንም አላት ሙታራ ተመሰለች። አዎ ሀኒቾ ግላባለሽ። እሺ የእኔ እናት ሀኒቾ የግላባለ እኔ ስጭስልሽ ነው የምትሰጪው። እሺ እኔ ውድ ጋላሪ አንድ ነው የጎደለኝ እስካሁን ድረስ ወላሂ። አንተ ባትሞላልኝ እኔ ጊፍት ጋላሪ የሚሞላልኝ ሰው የለም ነበር ማለት ነው። አየሁም ይስዋ በጣም እኮ የሚገርመው ወላሂ። ግላባለን ግላብ በአምስት ጥፍ የሚያባትነው ግላብ ኤቭሪ ጊፍት ግላብ አነስተኛውላ ይመጣሉ። ከለበለበት ተዘጋጅ ሰውዬ ስማ ምን አይነት የሆነች እሄድባታለሁ ወላሂ። እንደዚህ አይነት ቦታ ሰውዬ ጌታ አንድ ጊዜ ዝም በል ቀስቴ። እንደዚህ አይነት ቦታ ሼር አሉት። ጊፍተር ማለት ምንድነው? ማይሰራው ጊፍተር ባለ ሰዓት የሚያጫውት ከለከለኝ እንደ ገጭ ለምንድን ነው እንዳልሽ እናት ጊፍት እንዲያለኝ እያለችው ሳክሳብ ነገር ናት። ጊፍት እንዲህ ብሎ ያውቃል እንዴ? ወንድም ያውቅም እኮ የሚፈልገው አቅም ረፍ አይደለም። እምቢ ብሏት ነው የሆነ ነገር ግላቡ ምናምን እምቢ አላት። እንኳን መዳላል ሙናየት ኧረ ጋይስ ወንድሜ ደሞዟን ጨርሳ ሊሆን ይችላል። የሚታወቃል። እኛ ምን አገባን? ጋይስ የቅጣት ነው። ከየት ታመጣዋለች? ግላባለች በግላብ እኮ ይድበታል። እነሱ እኮ ግላብ ሰጥተው በአንድ ሻርክ እኮ እንደዚህ እኮ እግዚአብሔር በአንድ ሻርክ ከየት ታመጣዋለች? ከዚህ በኋላ የትም አትንቀሳቀስም። ለብልበው ይሄን ልጅ ኧረ ለገለዋለሁ ወላሂ አሰናበት አከራ
አለ አካራሰነ ግላብ ሶንዬ እንኳን አሙደስ ሚፍታ ሲመጣ ብቻውን በጣም ብቻውን በጀማ ነው ያስፈረጠጠቻቸው ሁላቸውንም ሁሉንም አጉል ጊፍተር ነው ባዮቹንም መጀመሪያ ተጣም ነበረ ባለቀ ሰዓት የምትመጣው ኦኬ ባለቀ ሰዓት አሁን ልክ ነህ ኖ ባለቀ ሰዓት ማለት ያረስ ማለት እንደዛ አይደለም ያልከሉት ጋይስ ታረገች ማለት ነው ነገር አታጣሙ ኦኬ አሁን ካስቴ 50 ጊዜ ስንቀጣቸው ማለት ነበረበት ይኸውልህ ሚውት አድርጋቸው እነሱን ሄድኩባቸው የሙንተውና ወደ ቅጣቱ ላይ አሁን ቅጣቱ ላይ ምን ልቅጣቸው የሚለውን ሂሳብ ስራው አታስብ አንደኛ ቅጣቱን አስገባላችኋለሁ የመምረጥ መብታቸው ስለሆነ 4 ቅጣት ሰጣቸዋለሁ ከአራቱ አንዱ መርጦ መቀጣት አለቀ ሄድባቸው እኔ ሄድባቸዋለሁ አንደኛ ቅጣት ሽንት ቤት ትገባልኝና በሽንት ቤት በእናትህ ብቻውን እንጭብኝ ሙናዬ አዳምጥ ቅጣት አንደኛ ቅጣት በሽንት ቤት ውሃ ሙልጭ አድርገህ ፀጉርህን ታጥብልኛለህ እንደዚህ እንዴት በሽንት ቤት ውስጥ ባለው ፍላሽ ታደርገዋለህ ፍላሽ ካረክ በኋላ ትጠልቀዋለህ ማለት ነው እንደዚህ ጨርሻለሁ ሁለተኛ ቅጣት በለው እያሉ ነው እዚህ ቤት ወላሂ በለው ሁለተኛ ቅጣት ሁለተኛ ሂድበት ሙክታሬ ሁለተኛ ቅጣት 2 ቃሪያ ታመጣልኝና ቁርጥ አድርጋ ይሄን አንዱን በዚህ ትሄድበታል። ሶስተኛ ቅጣት ከላይም ከታችም ልብስም ታወልቅና በቦክሰር ብቻ ሆነ በጭንቅላት ትቆምልኛለህ ጌሙ እስኪያልቅ በት እያልኩ ግባለት። አራተኛ ቅጣት በርበሬ በውሃ ተበጠብጡና አልጋችሁ ላይ የምተኙበት አልጋ ላይ እንዳሁን በጣም ትገባለህ። አናገኝ እንጂ ስናገኝ ሰይጣን ሰውዬ እኔ ወላሂ ጊፍት አላገኘ እንጂ እቀይራለሁ። እግዚአብሔር ሰውዬ ወንድም የሆነ ሰው ብሩን አውጥቶ ስናይፕ እስካደረገ ድረስ ተገቢውን ቅጣት ሊሰጠው ይገባል የሚል መርህና እንዴ ስንቴ እግዚአብሔር ጨምር ቸው አንጨምር ለምን አስማትም ከኔ ጋር ጉዳይ ከኔ ጋር ደርስ እንዳታወራ ጋዴሚት አሁን እንግዲህ በእሱ በሽንት ቤት ውሃ ታጥበህ ልሳመች ትላለህ በኋላ ወላሂ ሆነ እያልኩ እኮ ነው። ሆነ ምን ላድርግ ሆነ ልቡ ሙለው በስኒ ሙለው ሆነ እኮ አንድ ነው ብቻ ከሞላው ይሙላላችሁ ነው አናስን ጃለዳ እዮ ባሳየ ሙናዬ ትሪፕሉ ላይ በእናትህ ቅድሙን ሻል ትሪፕሉ ላይ ደብል ታፕ ሼር እዚህ ላይ ደብል ታፕ እዮ ዝቅ አድርገው አሁን ማይታይ ኤቭሪ ጊፍት ትሪፕል መሰላ ደብል እንዴ ደብል ጋይስ አዎ ዝቅ አድርገው ዝቅ ያው ስራ ጎበዝ በደንብ እዚህ ለማየ ኤቭሪ ጊፍት ደብል ጋይስ በለውና እስቻን ጊዜ ዝለል ና በለ ጋጥማ ሀል ገጠበለው እንጂ እናሳ የሽንት ቤቱን ውሃ በደንብ አድርገህ ፍላሽ ማዋጣ ታሪክ ነው የምንሰራባችሁ። ከተቀጣ ተቀጣለህ በስነ ስርዓት ወንድሜ። እንደሱ አላልኩህም እኔ ነው ያው ኧረ በእናትህ እንደሱ አላልኩህም እኔ ወንድሜ። እሱ አይደለም እያልኩ ድፋው እታች ያለውን አምጠው እታች ያለውን በስኒ እንደዚህ እታች ያለውን በስኒ እየቀዳ ገብርኤል ነው በዚህ እኮ ነው። ኧረ በእናትህ ገብርኤል ነው ከላይ የሚወርድ ነው እሱ ከላይ የሚወርደው ነው እሱ እንዴት አድርጌ
በጭልፋም ቅደው ከፈለግ ምን አገባኝ። ድግስ እኮ ጨርቅ አስገባበትና አውጣውና እንዳያስራገው። እኔ ግን ፀሐይ ትሙት እዚህ በግድ ናት ሆኖ እኔ ወንድሙ እያለሁ አንተ ጋር ምን ቤት አጠጣለሁ። በዚህ መድኃኒዓለምን አጠጣለሁ። አረሳስ ገጥማል ግጠም ገጥማል ግጠም ገጥማል ግጠም ማለት ጥላቴ መሆንን ያወቅሁ አንተ ለካ ጥላቴ ነሽ አንቺ። ጎበዝ ጆኮ የት አለ? አብስራ እንዳይቀየር ጎበዝ። እኔ ፀሐይ ትሙት በዚህ ካላጠጣሁ ወንድ አይደለሁም። አሳያለሁ። ሰውዬ ምን አገባኝ? ገጥማል ግጠም አንተ ጋር ወንድሜ አይመጣም። ስጀመር አንተ ጋር ለምን ይመጣል? ይሄን ካለብኝ እኔ ቀስቴ አገኘሃለሁ። እኔ ያለህበትን ቢሆን ይዤ ልመጣለሁ። እንደዚህ አሁን ተቀጣ ያገባል። ተቀጣ 1-0 ታጠብ ታጠብ። እንዴ ወደ ኧረ ታጠበው እንደዚህ ያው እዮቢ ምንድን ነው እሱ? ምንድን ነው እሱ? ቀና በል እዮ ቀና በፊት ይውረድ ሂድ። የአብስራም ቀና በል የአብስራ ቀና በል የአብስራ ቀና በል የአብስራ ቀና በል አሁን አብስራ ቀጥበልን። ጠጣው በዚህ የሚወርደውን ጠጣው። አልማዝዬ እኔና ቴንኪው አመሰግናለሁ። ያለውን የሰጠን ፉጋ ይባል ነው። በእናታችሁ ተጋገዙ ጋይስ፣ ፕሊስ ተጋገዙ። ሙክታር እኔ ብቻሽን ልመና በማርያም ዛሬም ብቻ ልሳምልሽ ልሙትልሽ እንዳላለ ለካ እነዚህ ስትያዥ ትጨብጫለሽ። ሰውዬ እንደዚህ ታፕታፕ ስንት ነው? ያብስራ ሼር አድርጉት። እኔ ጋር ይኸው የሶስታችሁም ተደምሮ እኔ ቤት ያለ ታፕታፕ እኮ በቃ የቀወጠ እኮ 3 ወጥቻለሁ። ሰውዬ 3 ወጥቻለሁ። አንደኛ ቅጣት አንደኛ ቅጣት ልብሳችሁን አውልቃችሁ በፓንት ብቻ ትቆማላችሁ። ያማል እንዴ? ቅድም ሰጠን። ያማል እንዴ? ጅል ኧረ እግዚአብሔርን 2-0 ቆይ ተዋት። ፉን ትበል ቆይ በዚች ነው ማጠጣ። ሁለተኛ ቅጣት እንትናችሁ ላይ 2 ሊትር ሃይላንድ ታንጠለጥላለህ። እንደዚህ አይነት አንተ እንደ ኦሪጂናል አርቲስቶች ጋር ሆነ የምትጮቱት ነገር ቅጣ ምኖች ጋር ይሄ መገዳደል ነው። ከትልቅ ሰው ጋር የተጫወታቸው ያላችሁት ይህን ማወቅ አለብህ። ጋዴሚ ጌም ነው። ያብስራ ጌም ነው። ይሄ ጌም ነው። ሁለተኛውን ቅጣት ቀይሩት። ኦኬ እንደዛ ከሆነ ታሚ 5000 ብቻ አስገባኝ። ትሪፕሉ ሳያልቅ ስጡኝ ጋይስ። አንድ መኒገን ምናምን ብትሰጡኝ እዚህ ጋር እኮ 5000 ገባሁ። አለፍኩ በቃ ትሪፕሉ ሳያልቅ ኤቭሪቲንግ ትሪፕል። እኔ በታፕታፕ እንዴት እንደምገባ አሳያለሁ። ችግር የለም። ሸዋርህን ውሰድልኝ እዮ በእናትህ ዝቅ አድርገህ ልክ እንደ ቀስቴ ውሰድልኝ በእናትህ እንደው ስለፈጠረ አምላክ። ሁልህም ታፕታፕ 9 ጊዜ ታፕታፕ 9 ጊዜ ታፕታፕ ካደረጋችሁልኝ 5000 ጋላ ተውት። እኔ ጊፍት የሚሰጠኝ ስለሌለ ግላብ ምንም አልልም። ታፕታፕ አድርጉልኝ። ታፕታፕ አድራጊዎቼ ካላችሁ እኔ ጊፍት ከሚሰጠኝ ሰው በላይ በጣም ነው የምወዳችሁ። እናቴ ድምፅ አላህ ሸሂዴ ነው። ቢኖራችሁ እንደምትሰጡኝ አውቃለሁ። ታፕታፕ የምታደርጉልኝ እህት ወንድሞቼ ሁላችሁም ታፕታፕ አድርጉልኝ። ዝም ብላችሁ በቃ ተውት፣ ግላቡን ተውት። ታፕታፕ አድርጉልኝ። 9 ጊዜ ታፕታፕ ካደረጋችሁ በቂ ነው። በቃ ጨረስኩ። ሸዋርህን ውሰድ፣ እንደሱ ውሰድልኝ ያልኩ ነው።
ሁላችንም ደብል ታፕ ደብል ታፕ ደብል ታፕ 3 ጊዜ ደብል ታፕ 3 ጊዜ ደብል ታፕ ጋይስ 3 ጊዜ ደብል ታፕ 9 ጊዜ ማለት 3 ጊዜ 9 ጊዜ ደብል ታፕ 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 ና በለውና ይሄ ጊፍት እንዳይመስል ታፕ ታፕ ነው ወንድሜ ጊፍት እንዳይመስል እያልኩ ሆነ ተከናወነ እያልኩ እኮ ነው። ምን አይነት ቅጣት እንደሚቀጣ እናየዋለን። እስኪ ጊፍተር አለሁኝ እያለች ነው እዛ ቤት ፉንፉን እያለች ነው ያብስራ ቤት አሳያለሁ አልኩህ እኮ። ይኸውልህ ታይሚንግ ምን አይነት ቅጽበት እንደሚፈጠር አይታወቅም እኮ። አንድ ሻርክ ካገኘሁ እበልጥሃለሁ። መቼም አትበልጠኝም፣ አሳያለሁ። ታይሚንግ ደግሞ ምኑ ጋር እንደሆነ አሳያለሁ። ራዋይ ታይሚንግ ለሽ ቆንጆ። በእናታችሁ እዚህ ቤት ያላችሁ አንድ ሰው ማለት ከዚህ ሁላ ሰው ከ2000 ሰው አንድ ጊፍተር አላለሁ። አንድ ሻርክ ስጡኝ፣ አንድ ሻርክ ፕሊዝ። ታይሚንግ ጋይስ፣ እኔ ልቅጣ ቅጣቱን እኔ ልቅጣውና ተዝናና። የአብስራ ቢቀጣም አያዝናናችሁም። ጌሙ ይደበዝዛል። እመኑ ዝም ብላችሁ ሁላችሁም ደብል ታፕ አንድ ሻርክ። ኦኬ ከተዝናናችሁ እዩት። እስኪ ካዝናናችሁ እናየዋለን። ሆነ ያው አንደኛ ቅጣት እየሰማ ነው። እዛው ሻወር ሳትወጡ እንትናችሁም ሳይበላሽባችሁ በጭንቅላታችሁ ቆማችሁ ትደግሙታላችሁ እሱን ሻወር። እኔ ጋር ግን በጆግ ነው ውሃ የለችም። አሳቅ እንደፈለግህ አድርገህ በአንደኛውም እንጂ እንደዚህ እያደረግህም ድፋው፣ ምንም አድርገህ ድፋው። እንደዛ ታደርግልኛል። ሁለተኛ ስማ ቀስቴ፣ አፍላ ፍቅር ከመጀመር በፊት እርሰ መምህር ነበርክ እንዲህ በፊት የትምህርት ቤት? ተነፋቡ በናት እየጠየቅኩህ እኮ ነው ጥያቄ ሰውዬ። ሚነፋ ይፋ ምን አገባ መልስልኛ። እርሰ መምህር ነበርክ ወይ ካልኩ አዎ ወይም አይደለሁም ነው መልሱ። እሰይ ነበርክ አልነበርክም? ሁለተኛ ቅጣት 5 እንቁላል ጠጣላችሁ። 5 እንቁላል ጠጣለህ። ምንድን ነው የምለው? አርብ ገባ እኮ ጾም ነው ወንድሜዋ። ጌም ነው የገጠምከው። አርብ ምናምን በሃይማኖት በምናምን ነገር አትሂድብን። እንደዚህ አይነት ቅጣት ካልተቀጣህ ልትቀጣም ነው። መምረጥ መብትህ ነው። 4 ቅጣት እኮ የሚሆነው እኮ እንድትመርጡ ነው። እሺ ሂድበት። 3ኛ ቅጣት እሱ አያውቅም። እንዲህ ዘይትና በርበሬ ለቅልቀህ ፊትን ከናንገት ትቀባለህ እያልኩ እኮ ነው። 4ኛ ቅጣት እሪ ገደላቸው፣ ወላሂ ገደላቸው። ሰውዬ እቺ ረሃዋ የምትባል ሴትዮ ቁጭ ብላ ታጫውታለች ወይ ነው? ቆይ አሳያለሁ። እኔም እቀጣለሁ አልኩ። ወላሂ አዚም እዮ ወይም ደግሞ ለአዳሜ ደህና መጣሽ፣ እንኳን መጣሽ። ስማ ቀስቴ ምን አባባ አንተ ቀስቴ፣ አረ ወላሂ ህይወቱ ሊጠለሽ ነው። ሊተው በሉት። ተው ማለት ተው አንተ ሰውዬ ወንድ ልጅ ታሞ እንጂ ፈርቶ አይሞትም። ታሞ እንጂ ፈርቶ አይሞትም እያልኩ እኮ ነው። ፈርተህ እንደማትሞት ታየዋለህ። 4ኛ ተናግረህ 4ኛ ይኸውልህ ብርድ ልብስህንና ፍራሽን ይዘህ ውጭ ጋር እንደ ጥበቃ ትቆማለህ አልኩህ። ሂድበት። ጨርሻለሁ አልኩህ እኮ ጨርሻለሁ አልኩህ እኮ ጨርሻለሁ። እዚህ ጋር ያላችሁ ሁላችሁ እግዚአብሔርን እኔን የምትወዱኝ የእኔ ቤተሰቦች ላችሁ ይቀበርላችሁ። አቤት እመቤት ሳለሁ አለ። እኛ ደግሞ ማህተም መታን ጨረስን። እናቴ ተሙት። ሁላችሁ ሼር አድርጉ። እመኑኝ ድንግልን ጨርሰናል። እይዛቸዋለሁ። ጨርሻለሁ ያልኩ ሼር አድርጉልኝ፣ ሼር አድርጉልኝ። ችግር የለውም ሰው ይመጣል። መሀል ግጠም ከዚህ በኋላ እናጋለች። እዮብ ቀስቴ የትኛውን ትቀጣለህ? በርበሬ እባክህ እናድርግ። ምን አማራጭ የለም። ከባድ በዘይት አንገት በጭንቅላት እኮ እኔ እንኳን ወሬ መተውልህ ሰውዬ እገላለሁ ነው የምልህ።
አንድ ጊዜ እዮብና ቀስቴ ያኛታችሁን ቀንሱና ቅጣት መጣችሁ ወደ ቅጣታችሁ እንትና አትባባል። ቅጣትህን ምረጥ እዮብ። ወይኔ አይዞህ፣ አትፍሩ፣ እናንተ አትፍሩ። በቃ እዮብ ስማኝ፣ ችግር የለውም። እስኪ ሄለንን ሸራርግላት፣ ሰው እየፈለገች ነው ብለህ ሁለትሽንም እኮ አገኝሻለሁ። እናያለን። ክስታ ስልኬ ምናምን ሁላችሁ ሼር ኮፒ ሊንክ እያደረጋችሁ እሺ ጋይስ፣ ሁላችሁም ጋይስ ስልኬ ምናምን የምትሉ አንድ ሺህ እዚህ ውስጥ ያላችሁ ሰዎች ለምን ነው ስልኬ ምናምን የምትሉኝ? ስለምን ስልክ ነው የምታወሩኝ? አረ ወላሂ ስልካችሁን ልሰብርላችሁ። አላህ ሻሂድ። ና አንተ በጭንቅላት ታች እየተቀጡ ስለሆነ እንዳይመጡብን እሺ። ትሞታላችሁ። ወይዬ በአራት ቁመህ ሸዋር ግባ ብለው ነው ልጁን ምንድን ልገለው ነው እንዴ? አዎ አያስፈልገው። በህይወት እስካሁን እንዴት እንደኖረ ራሱ እናድዳለሁ እስከዛሬ። ኧረ በእናትህ የሚለዋል ልጁ በእናትህ ይሞታል። ይሙት እንትን ይለዋል እኮ ይሙት። እዚህ ዓለም ላይ እንዲኖር አልፈልግም እያልኩ እኮ ነው። ጮክ በይ። ዩዘር ማን ነው? ፍሬንዲ ነው። አሁን ጋላክሲ የሰጠኝ ዩዘር ማን ነው? ጋር እንዲከፍትልኝ እዚህ ደርሰ መቼም እንድቀጣ አትፈቅድም። ዶና ስጠኝ ያለ ቶሎ በል። ምንድን ነው? ከየት ነው? ምንድን ነው እየተኮናወነ ያለው? ዩዘር አስቀጣኝ፣ በቃ አስቀጣኛው ፍሬንዲ ነህ፣ አስቀጣኝ። አይችልም አላውቅም። ፍሬንድ ነህ። በየት ብዬ ፎሎ እንዳደረግኩህም እንዳደረከኝም አላውቅም። ወላሂ አላህ ሻሂዴ ነው። ያው አስቀጣኝ ደብል ነው። ቲክቶክ ለምን እንደጠበልኩሽ ታኛውል ስምህን ቀይረኝ ነው ስምህንም ቀይረኝ ምን ይሁን አላውቅም። አስቀጣኝ ረሃዋ የምትባል ሴትዮ ግጠም ገጥመሃል እያለች ነው። ያው ገጠም ይወጣሉ። ጌሙ ይለቅናት ሲመጣል የገጠሩ ጌም አምስት ሺህ ገቡ እያልኩ ነው። ዩዘርዬ ሴትዮዋ ይኸውልህ ስናይፕ ታደርጋለች። እዛ ቤት የአቡ ቤት ያለችው ስናይፕ ታደርጋለች። እንድቀጣ ፍቀድልኝ ዝም ብለህ ደብሉ ሳያልቅ እንድቀጣ ብቻ ፍቀድልኝ፣ ዝም ብለህ ፍቀድልኝ፣ ግደልልኝ ዝም ብለህ። በእርግጠኝነት አንተ እያለህ የምትሸንፍ አይመስለኝም። በእርግጠኝ እያጫወቅኝ ነው ያለኸው። አላውቅም እንግዲህ ፈጣሪ ኬት እንደመጣህ ዝም ብሎ ዛሬ አመጣህ። እኔ እንኳ አይቻላቅም። ስም ቀይረህ ይሁን ፕሮፋይልን ቀይረህ ይሁን የት ቤት ፎሎ እንዳደረግኩ አላውቅም። ማን እንደሆንክ አላወኩኝ። ከየት እንደመጣህ አላውቅም። ጨርሻለሁ ወላሂ። ከፈለክ ስጠኝ፣ ከፈለክም ቁጭ ላጫውተኝ፣ አያገባኝም። ከፈለክም የት ትችላለህ። ዛሬ ደብሮ ነው የምናገረው። አቤት አስራት ጨርሻለሁ። በታፕታፕ 5000 እገባለሁ ከፈለኩ። ጊፍቱ ቀርቶብኝ አላህ ሻሂዴ ነው። ዛሬ ካላገኘሁኝ፣ ካልቀጣሁ፣ ካላሸነፍኩ ያስቀጣህ አያገባኝም። ከፈለገ ያስቀጣኝ፣ በፍላጎት ነው። እናት ወልጣታለች። እስኪ ያልስራ ጊፍተር መተካስቀ እኔን ካሸነፈች ስንት ናቸው ጋይስ? ራዋ የግላብ አለሽ? በግላብ እንሂድ።
ታይሚንግ ጠብቁልኝ። አላመሰግንም። አመስገኙኝ ምናምን ልታጠሉኝ ነው። ምንድን ነው የመጨረሻ ሙክታር እዮባ ልታጠሉኝ ፈልጋችሁ ሆነ ገልብጬ ልምጣ። ጊፍት ከልክሎኛል። ገልብጬ ዘርግፌ ልምጣ። ወንድሜ ገና ከቲክቶክ በአንተ እውነት ትባረራለህ። እገላለሁ። ደንቆሮ አንደኛ ቅጣት በእናትህ ጊፍተሪ ሳይሄድብኝ